የፌዴራል አካባቢ ጥበቃ ባለስልጣን ከእንግዲህ በድብቅ ፌስታል የሚያመርቱ ፋብሪካዎችን እንደማይታገስ አስጠንቅቋል። ባለስልጣኑ አክሎም ፌስታል ማምረት አቁመው የነበሩ ድርጅቶች እንዳይመረት በአዋጅ የተከለከለውን ፌስታል በድጋሚ ሲያመርቱ ማግኘቱንና እርምጃ መውሰዱን አስታውቋል። ሪፖርተራችን ፍስሐ ደሳለኝ ተጨማሪ ዘገባ አሰናድቷል። የሚያቀርበው ደግሞ አቤል አበበ ነው። ኢትዮጵያ ከ1999 ዓመተ ምህረት ጀምሮ በስራ ላይ የነበረውን የደረቅ ቆሻሻ አያያዝና አወጋገድ ሕግ ከአንድ ዓመት በፊት ማለትም በ2017 ዓመተ ምህረት ማሻሻሉ ላይ ይታወቃል። ይህ አዋጅ በዋናነት ትኩረት ካደረገባቸው ጉዳዮች መካከል የፕላስቲክ ከረጢትን ሙሉ ለሙሉ እንዳይመረትና ጥቅም ላይ እንዳይውል የሚለው አንቀጽም ይገኝበታል። ይህንኑ የፕላስቲክ ከረጢት የሚያመርቱ ድርጅቶች ቀድመው በሀገር ውስጥ ያመረቱትን እንዲሁም ከውጭ ያስገቡትን ምርት እንዲሸጡና ሌሎች ተኪ ምርቶችን እንዲያመርቱ አዋጁ በሕዝብ እንደራሴዎች ምክር ቤት ጸድቆ በነጋሪት ጋዜጣ ከታተመበት ቀን አንስቶ ለ6 ወራት የሚቆይ የእፎይታ ጊዜ መሰጠቱ ይታወሳል። ታዲያ የፌዴራል አካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ፍሬነሽ መኩሪያ ከዝግጅት ክፍላችን ጋር በነበራቸው ቆይታ የፕላስቲክ ከረጢት እገዳ የእፎይታ ጊዜው ከተጠናቀቀ በኋላም አንዳንድ ድርጅቶች የፌስታል ምርቶችን ጨምሮ ሌሎች የፕላስቲክ ከረጢቶችን በማምረት ላይ መሆናቸውን ተናግረዋል። ሕጉን አክብረው ሙሉ በሙሉ ፌስታልን ማምረት ያቆሙ አምራቾች እንዳሉ ሁሉ አቆመው አንደኛ የዘጉ ምክንያቱም ፌስታል ብቻ ከሆነ የሚያመርተው ወይም ደግሞ ሌላ ፕላስቲክ የሚያመርት ከሆነ ፌስታል የሚያመርተውን ዘግተው ሌላውን ማምረት የቀጠሉ እንዳሉ ሁሉ አንዳንድ ደግሞ አሁንም በድብብቆሽ የሌባና የፖሊስ የሆነ አይነት ሂደት የተከተሉ አምራቾች በቅርብ ጊዜ አዲስ አበባና ኦሮሚያ እንዲሁም ደግሞ የፌዴራል አካባቢ ጥበቃ ባለስልጣን ሆነን በጋራ ተቆጣጥረን በርካቶችን አግኝተናል እና ለዚህ ነው ፌስታል ያለው እንጂ የኛ አለመቆጣጠር ወይም ደግሞ አዋጁ ኦሬዲ ተግባር ላይ ከመዋል ጋር ተያይዞ ሳይሆን ይሄንን የሆነበትና በፊት አቁመው የነበሩ ነገር ግን በድብቅ እያመረቱ ሲያከፋፍሉ የነበሩ ሲያመርቱ የነበሩ ድርጅቶች አምራቾች ተገኝተዋል ማለት ነው። በድብቅ ፌስታል ሲያመርቱ በነበሩ በእነዚህ ድርጅቶች ላይ የገንዘብ ቅጣትን ጨምሮ የተለያዩ እርምጃዎች መወሰዳቸውን ምክትል ዋና ዳይሬክተሯ ተናግረዋል። እነዚህ አምራቾች ኢሚዲየትሊ ነው እርምጃ የተወሰደው። ምክንያቱም በጣም ብዙ ስራ ስለተሰራ ማለት ነው። ከዚህ በኋላ ወዲና ወዲያ ማለት አያስፈልግም። ህግ ማስከበር የግድ ነው። ሀገር ፈለገች እንደ ሀገር ወጣ ይሄ ህግ መቅረት አለበት። አይ ለሀገራችን አይጠቅምም ከተባለ ይሄንን ሁሉም ማክበር አለበት። የሚያመርተውም የሚጠቀመውም ማምረት አለ። የሚጠቀመው ጉዳዩን ከግንዛቤ ውስጥ አስገብቶ ሲያበቃ የሚያመርት ከሆነ ይሄ አደጋ አለው ማለት ነው። ስለዚህ በዚህ መሰረት በከፍተኛ ደረጃ የገንዘብ ቅጣት የወሰደበት ሁኔታ ነው ያለው ማለት ነው። በርካቶች ናቸው። ምክትል ዋና ዳይሬክተሯ አክለውም በቀጣይ ህግ በማያከብሩ ድርጅቶች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ገልጸዋል። የተለያዩ ፌስታሎች ሙሉ በሙሉ ሲከለከሉ ይሄኛው ደግሞ በእነዚህ ፕሪኮንዲሽንስ ቅድመ ሁኔታዎች ተቀምጦ ስለነበረ በአምራቾች ዘንድ ያው አልተከለከለም በሚል ማምረት የተጀመረበት ነው። ስለዚህ አንዱ የተገኘው ላስቲክ ይሄ ነው። በዳቦ ቤቶች በተለያዩ የተባለው ማለት ነው። ይሄ የተፈቀደ አይደለም። ይሄን በሚመለከት መመሪያም ይወጣል። ፕላስ ደግሞ ለእቃ መያዣነት ሳይሆን ለማሸጊያነት የሚያገለግል የሚል ነው የሚለውን የግንዛቤ ስራዎች ሲሰሩ የቆዩበት ሁኔታ እንደ አንድ ቻሌንጅ ማንሳት ይቻላል ማለት ነው። ዛሬም በተወሰነ መልኩ የምናየው ከዚህ የተነሳ ነው ማለት ነው። የተከለከለውን ፌስታል በድብቅ ከሚያመርቱ በተጨማሪ ለእቃ መያዣ መገልገያነት ያልተፈቀደውን የማሸጊያ ፕላስቲክ የሚያመርቱ ድርጅቶች መኖራቸውን የጠቆሙት ምክትል ዋና ዳይሬክተሯ በእነዚህ ላይ ተመሳሳይ እርምጃ ይወሰዳል ብለዋል። ይሄ ይቀጥላል። ትልቁ ነገር አለማምረት ነው። ካልተመረተ ከየትም አይመጣም ማለት ነው። ግን እያመረቱ እየደበቁ ሱቅ እየወሰዱ ያሉበት ሁኔታ አለ። ሁሉም በየፊናው እንግዲህ ህጉ ያስቀምጧል የእርምጃ አወሳሰድ ሂደትን ከካምፓኒ ጀምሮ ከሚያመርተው ጀምሮ ተቀብሎ ከሚያስተናግደው ጀምሮ እንዲሁም ከሚጠቀመው ጭምር ወደ ታችም ወርዶ ይሄንን ሁሉ ህጉ ስላስቀመጠ ይሄንን ህግ የማስከበር ኃላፊነት በእኛና በህብረተሰቡ ላይ የወደቀ ስለሆነ
ይሄንን ያለምንም ማወላዳት ተግባራዊ ማድረግ ያለብን ስለሆነ ከዚህ በፊት ያረግነው እንደተጠበቀ ሆኖ በጊዜ ሂደት ደግሞ መማርም ኮንትሪቢዩት ማድረግም ስለሚገባ በየቆየ ሲሄድ ማለት ሰው ደጋግሞ ጥፋት ካለ ያው እርምጃውም ከፍ እያለ መሄድ መሆኑ ስለሚታወቅ የፌዴራል አካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተሯ ፍሬነሽ መኩሪያ አክለውም ባለስልጣኑ እስካሁን የማሸጊያ ፕላስቲኮችን እንዲያመርት ፈቃድ የሰጠው አንድም ድርጅት የለም ብለዋል። አልተፈቀደም። እኛ ፈቃድ የሰጠነው እስካሁን የለም። በዝግጅት ምዕራፍ ላይ ነን። አዋጁን መነሻ በማድረግ እሱን አውርድ ጨርሰናል። ዘን ከዚህ በኋላ ስርዓቱን ዘርግተን በዛ መሰረት ነው የምንሄደው። ግን እስከዛ ድረስ ወደዚህ ተቀየሩ ወደዚህ ሆኖ የሚል ነገር የለም። ስለዚህ ህብረተሰቡ ከዚህ አይነት መደናገር ራሱን እንዲጠብቅና ህገ ወጦችን ደግሞ ስርዓት እንዲይዙ የራሱን ኃላፊነት እንዲወጣ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ።